እኔ ላይ እኮ ነው ትሽት ነው ምንድን ነው የሚባለው? አሁን የመጣው ነው ሽት ትሽት ምንድን ነው የሚባለው? እኔ ላይ ነው የማገጥከው ሲባል ቺት እኔን አንተ ላይ ነው ቺት ያረጋችሁ ለቅሶች። እቺ ልጅ አንዳቸው ወይም ቢኒ ወይም ያ እንኳን በጥፊ የሚላት ብሩኬ በጥፊ ቢላት ምን አለ? በሴት ልጅ አትፍረዱ ምናምን አይባልም። በቃ ሀይሚም ሴት ናት፣ ብሩኬም ሴት ነው። ብሩኬ እባክን ሚስትህን አንጠልጥለህ ወደ አዲስ አበባ ተመለስልን። ይህ የረከሰ የወረደ የቆሻሻ ስራ ቀልድና ገበሬ በሰኔ ይሞታል አሉ። ትናንትናና ዛሬ ያልመጡት እናቴ እንትን ነው ኦዲንስ ስለጨዋባቸው ነው። ትንሽ ኦዲንስ ይረጋጋ ብሎ ነው እንጂ ደግሞ ምን ትቀልዳለች? ምን መጥተዋል? እሱ በሀሰን ቤት ሀይሚ በፊት መጥተዋል እኮ እና አሁን የራሳቸው ቤት ሲመጡና ሰው ቤት ሲመጡ ጨዋቱ የኦዲንስ ጨዋቱ አንድ ነው። አንድ አይደለም። በርግጥ ግን አንድ ደግሞ አንድ ነው። እኔ እንጃ ብቻ በጣም ያወዛግባል። እግዚአብሔር የሆነ ግን እኔ ለምንድን ነው ግን እኔ ያልገባኝ ነገር ገንዬ ውዶች፣ የምሬ ነው እንደ ኢሪሊ አድርጎ ለመስራት የፈለጉት ለምንድን ነው ነው ምንድን ነው? ምን አውቃለሁ እኔ። የተሳደቡ ሀይሚ ለምን ወደቀች? ቆይ ግዴታ ነው መውደቅ? አረ እኔ ሰቀጠጠኝ እኮ ይሄ ትወና ውስጥ እሷ ያለችም አይመስለኝም። እንደሚሰቀጥጥ ለመድኃኒዓለም በጣም እኮ የሚሰቀጥጠው በጣም ይዘገንናል። እኔ እኮ አሁን ምን መሰለች ፍጹም እኮ ምን አለው መሰለ ቤንያ ምን ጀርድ እንደሰራ ታወራለህ። አረ ቦታ ጅራ እሙሙ ላከ ክፍት ነው። አንተ የከፈተ ቴስት ላከ የሚዘጋ ሰው የለም ማለት ነው። ወያ አንቺ እኔ ግን እግዚአብሔር ሌሎች ሲሰሩ እኮ እኔ ስለማላይ ይሁን ምን አይደብርም። ሀይሚና ብሩክ በጣም ማርያምን ግን ውዶች እውነት ጸሎት አድርጉ። ሲሪየስ ሳይሆን እውነቱን ስናወራ በሰላም እንዲወጡ። አሁን እውነት የሆነ ጸሎት ነው ማድረግላቸው የራሴ ጸሎት ማለት ነው። እናንተ በስመ አብ ወወልድ ወመንፈስ አንቺ ወደው ለገቡበት ስራ እኔ ምንድን ነኝ የምጸልየው? ኦሮ ጉዴ ነው ስራቸው ሶስቱ ወር ጊዜ አላምን አለ እንደዛ ማለት ሪሊ ነው አለ ማለት እኮ አትሽም። አሁን ትናንትና ሀይሚ ምንድን ነው ያለችው? እንደዚህ ይባላል እንዴት አላለ ድራማ 2 ዓመት ስጠብቅ እንትኖች ናቸው ብዙ ባሪ አልሰማሽም እንዴ? ሶስና ሲያመጣ እኮ ህይወቴ ናት አለ እኮ ብሩኬ። ድራማ ሲሰሩ ሆናችሁ ማገኘት አለባችሁ አለ እኮ ማሪ። እንዴ ምን ነው ሆናችሁ ተገኙ አለ። አስታውሱ ወደኋላ ተመልሳችሁ ጋሼ ምን ሶስና ሲያመጣ ምን አለ? ህይወቴ ናት አለ ማሪ። ህይወትና ነው ከባድ ሰውነት ብሎ ሲነጋሽ ድራማ ስትሰሪ ግዴታ ሆነን መገኘት አለብን። ማሬ ኦዲየንስ እሱ ጨዋ ስለሆነ እሱ የሴት ስለሚያከብር 2 ዓመት ከ2 ዓመትም በላይ የሚያውቁት ስለሆነ እንደዚህም ሆኖ እንደዚህ ተናግሮም አላመኑትም። ማንም አላመነው። ብሩኬ እንደው ከዚች ሴት ጋር ታይቷል ድቃላ አመቷል ብሎ ማንም አላመነ። እንደዚህ እየተናገረም አላመነም። እንደዚህ ካልተናገረማ አያምኑትም። ስራውም ካሸበ ስንት ወጪ ያለበት ማሬ ትቀለልሽ የሚመጣው ሁሉ እኮ ዝም ብሎ አይመጣም እኮ። ይሄ ሁሉ አጃቢ በብር ነው የሚያጅቡት። ዝም ብሎ እኮ አይደሉም። እውነት እናውራ ከተባለ እና ምን ብር ይከፈላሉ? በእነሱ ብርስ ዶላር እየገባል እንዴ? በራሳቸው ቤት እየመጡ አይደለም እንዴ? ለሴትዮ ይከፈላል፣ ለህፃኗ ይከፈላል። ምን ነው አሁን እውነት እዩ ናት ማለት የምትባለው ኦሞሞ ሴታ ብላ ወልዳ ነው የህፃኗ መጣው። እኔ ምን አሁን ወይም እሱ ስትወልድ አላሳዩን ወይ እንደ እኔ ሲደረግ አላሳዩን። ምን እናርግኝ? ወለደች ከተባለ ማለት ነው የአብርሽ ሩታ ናት ወለደች። እና ሶሻል ሚዲያ ላይ ያየነው ማን ወለደ ከተባለ ሩታ ወልዳለች። መዝቡት ምዬ በምዬ የእሷን አይደል? የዝች ውሸት ነው ማለት ውሸት ነው። እንደው ሪሊ ቢሆን ራሱ ይሄ ልጅ ሪሊ ቢሆን ራሱ እሱ አይደለችም፣ እሱ አይደለም የደፈራት፣ እሷ ናት የደፈረች። ወይ በብሎቱ ስለ ወሰደችው ማለት አስረግጬ ነው የምነግርሽ። አረቤንትሻ በህግ አምላክ እንደዛ ትበይ። ሴት ልጅ እኮ ነሽ። በህግ ኧረ ተይኝ። እኔ እውነቱን ተናግረ እየመሸበት ማለት ነው። የታባት ማንም የትም አያውቃኝም እናቴ። ከባለቤት ያወቀ ንፋስ ነው ተብለዋል። ያኔ ባለቤት ደግሞ ሁሌ አንቺ ደግሞ ሁሌ ይቆጭሃል ብሏል እኮ ዛሬ ራሱ ይቆጭሃል ይላል ብሩኬ። የሆነ ነገር ትክክል ነሽ የኔ እናት። እኔ የአንቺ ደጋፊ ነኝ። ይጅበት ነው የምነግራችሁ። ዛሬ ነገር ወዲያ የምነግረው እኔ እውነት ይሄ ልጅ የብሩኬ ሆኖ ተገኝቶ እስከ መጨረሻ ደስ የሱ ይሁንና
ምን ደህና ነኝ፣ እያመመኝ ነው። አይመምሽ ማሪ፣ አይመምሽ። የእሱ ንግግር ደግሞ እንደ ቁም ነገር አትውሰዱ። እሱ ሶስናም ሲያመጣ ህይወቴ ናት አለ። ያቺ ማን የሶስና ጓደኛን ሲያመጣም ጓደኛዬ ናት አለ። እዚህ ላይ ግን ጥያቄ ያለን ይቅርታ ሌላው እና ግን የሀይሙ ዳቅ ጥሩ ነው። ስራ ቢሆን ሁሉ ጊዜ እየወደቀች አንድ ቀን ድንጋይ ባገኛት ያው ፈጣሪ ነው የሚያውቀው። የእሷን ነገር እንግዲህ መድኃኒዓለም ነው የሚያውቀው። እሱ ይጠብቃል። እንግዲህ ምን ይደረግ። ስለ ስራው አልቀውም፣ ግን እየወደቀች አንድ ቀን እንትን እንዳትታመም ነው እንጂ ስለ ስራው ስራ ለሰብ ተቆጥረንም እየሰራን ነው። ሰብ ሀገር ውዶች፣ ይሄ በሽታ ማለት ነው። ይሄ ነገር ቢሆን ብሩኬ የሚዲያ ሰው ነው። ማንም ያውቅ ነው። በፍና አድርጎ በአንድ ቀን የሚያልቅ ዜና እንደዚህ የሚያስወድቅ ግን እኔ ነበረኝ ደም ማነስ ነው የሚያስወድቀው። ንግግር ያበዛ ምናምን ስለ እሷን ታያት አታንሽብን። አሁን እዚህ ጋር በአንድ ቀን የሚያልቀውን በየቦታ አሁን ዛሬ ብሩክ ስንት ቤት መጣ? 2 ቤት መጣ። 1 ቤት 2 ቤት ማሪ አይገንዬ የኔ ፍቅር እኔ እኮ ሰላ ያላወራ አንዱ ቤቱን መጥቷል። ይሄ ቢኒ ቤት ቲሸርቱን ቀይሮ መጥቷል። እንግዲህ ማሪ ሱሪው ጥቁር ነው፣ ቲሸርቱን ብቻ ነው ቀይሮ ነብስ ጦርናት አለ። ምን ነው በመፋስ ሆነ ሙሙ ማብላት ጀምሮ እየረሱት ነው። እንደውም በመሀል የሀይሚን እርግዝና እየረሱት ነው። ድራማው ላይ አይደለም አይደለም ከልጁ ጋር ከላይ መጣና ማለት ነው እንትና ፊፄ ማለት ነው አያት ታረገውና እንትን ግልምጥ ሲያደርገው ብሩኬ ካሜራ መሆኑ ነው። እንትን አላለም። ከዛ እንትን አላ ብሩኬ አላስነቀም እጁን ወደ ላይ ቤት ነው። እናንተ ትዞራላችሁ እነሱም ሲጀመር ውሸት ነገር እኮ አይደለም። እንደዚህ ቢሆን መማሪያ ያውሽ እንደዚህ ቢሆን በሽቀላ ተወልዶ በአንድ የሚቀበል ቢሆን መሰው ሁሉ ወልዶ አይሞሉም እንዴ? ነገም አንዷ መጥቶ ከኔ ጋር ነበረ ብላ ነገም አንዷም ትሄዳለች። ስለ አባት በአንድ የሚቀበል ነገር አይደለም። የኔ ማሮች ማርያም ቤቲ የእዩን እሙሙ ያልቀመሰ የለም። ሲጀመር ሁሉም ቀምሶታል። ቤኪ ሁሉም ኮፒሊንግ ታሰባስር ያላችሁ መጀመሪያ ቤኪ እኮ ነው ቀምሶ ያመጣት፣ አስረግዟት ያመጣት ማለት ነው። ከዛም ፍዜ ቀመሳት። ስንተኛ ላይ እንደሆነ እንዳገኘው አላውቅም። ግን እኛ ድንግል ሰው አለኝ። እስቲ እኔን እንትን አርጉኝ። እስቲ እንትን አንቺ ቤቲ አሁን ብሩኬኛ ድንግል ነው ቀበቶ አልፈታም ስንል አሁን አጎቴ እኮ እያወረደኝ ነው። ማሪ እያወረደኝ እኮ ነው። እኔ ጉድ አጎቴ ስሬ ፈቷል። ስንት ሰው ብሩኬ ጀግና ነው ባሌን የራሱ እንደ ብሩኬ ሁን እያልኩኝ ጉድ አሁን እኔ የምፈልገው አንዳለች አንገቴ ቢላ ሰጣለሁ ብላ እቺ እንዳትረሳት ትልቅ ሴትዬ ነች። አረሳት ነው ጉድ ያረገኝ ብሩኬ ጉድ ያረገኝ እኮ ነው። እኔ እንደሱ ታማኝ እንደሱ ጀግና አንገቴ ቢላ ሰጣለሁ ብላለች። ስጋ ብላለች። ገብርኤል ማህተቤን በጥሳለሁ ያለችውን እኔ ማቃለሁ። አንቺ አሁን ማለት ነው። ቆይ ልንገራችሁ እናንተ ማለት አይደለም ስታውቂ የእናት ልጅም ልትታረ ብሩኬ ያረገ ማየምን ብሩኬ ያረገ እውነት ብሉቱ ስለሆነ እንጂ ምን አርጎ ነው ቤቲ እኛ ማለት ነው እንትናን እንክሰስ። እዩን የብሩኬን ድንግልና ትመልስልን። እኛ 2 ዓመት ሙሉ የለፋንበት ድንግልና ወስዳ እንደዛ ባሏቻ ትነግሳለች። በቃ እየወደሪ ነው እየተመለሱ ነው ትላለች። እዩ አትበሏል። በቃ መሰለች እንደ ነክሰሰው እንደ ነክሰስኛ የልጁ ድንግልና ነገር
የሰው ገስት ላይ ምናምን እየሰማች የምትናገረው ንግግር ሰማችሁ።